ለምነው ውይይቱ የምታደፈርሰው እንደዚህ አይነት ነገር እንደማይቻል ታውቃለህ። ይህን ነገር ላስተካክለው። ኢንተራፕት አታርገው ፕሊዝ። ሀሳቡን ሊጨርስበት። እንደዚህ አይነት ነገር እንደሌለ ታውቃለህ። ቀጥላ ያ ማይቻል ነገር ነው። እንትን ይኸውልህ በአንድ በኩል ሁሉን ነው የምትፈልጉት እኮ you can't have your cake and eat it too። ሽብርን በክልሉ ውስጥ የሚያስነሳ አካል ለብሶ ሲንቀሳቀስ ልቤ ጋለ ሞቀ ትላለህ። አኪላ ባይዘው ስለ ቅኔ ምናምን አንስቷል። ዶናልድ ቪንን አንስቶልህ ተናግሯል። ቅድም ወንድማችን ቅኔ የሚባለው ነገር ግልጽ ፊት ለፊት መሆን አለበት፣ ትሬሰብል መሆን አለበት። አሁን ቴዲ አፍሮ እኮ እንዲዘፈነ ምናምን አይደለም ያከራክረን። ይሄ አርት ሲወጣ ያለው ሪአክሽን ማህበረሰባችን ውስጥ ሚዲያ ላይ ምን አይነት መንፈስ እንደተቀመጠ በጣም ነው ደስ ያለኝ ዛሬ። ባይዘው ብዙ ሰው በግልጽ አይቶታል። ይሄ የተበሰበሰው ምናምን ሚልሞሶ በደንብ ጠርቶ እንዲህ ሲወጣ ጥሩ ነው። because አርቀን ነው ወደፊት መሄድ አለብን። አለባብሰው ቢያርሱ ባሪ የሚመለሱ ነው አይደል የሚባለው። ይሄን በኋላ ላይ ደግሞ ሆድ በጎመን ደልለን ጉልበታችን በዳገት እንዳይፈተንብን አሁኑኑ ማጥራቱ ጥሩ ነው። ብዙ ተመሳስለው እኩልነት የሚፈልጉ እኛ እኮ እኩል ኢትዮጵያውያን ያሉ በእንትናቸው ስር ደግሞ ጋላ የሚሉን እንዳሉ እያየን ይሄንን ማጥራት አለብን። ይሄ የህዝቦች ትግል ነው። ይሄ ቀልድ አይደለም፣ ቃቃ አይደለም እየተጫወትን ያለ። ጠቅላይ ሚኒስትር አብይም መንግስታቸውም የሚያስተዳድሩት የብሔር ብሔረሰቦችና ህዝቦችን መብትና ነፃነት ሴንተር አድርጎ የሚንቀሳቀስ ህገ መንግስት ነው። ይሄን የሚንቅ ይሄን አፈርሳለሁ የሚል ይሄን እንዳለው የሚል አቋም በትጥቅም በሐሳብም እንፋለመዋለን። ይሄን ህገ መንግስት ጥሳለሁ ስትል አንቀጽ 3ን ጥሼ ኮከቡን አልፈልግም እኔ ይሄን ባንዲራ ነው ስትል ማለት ነው። ይሄ ህገ መንግስታዊ ነው። በህገ መንግስታዊ ማሻሻያ ካስተካከል አይ በጋዛ ፍቃዴ ደስ ያለኝ ቀን አድርጌ ይሄ ነው ባንዲራ ካልክ ግን ይሄ ህገ መንግስታዊ ነው። ህገ መንግስቱን በጉልበት ለመሻር እየሞከርክ ነው ያለው። እንደ መፍትሄ ሰብስክራይብ የሚያደርግልህ ህገ መንግስቱ መከላከያ ሰራዊቱ አደብ ያስገዛሃል ነው የሚለው። የውስጥና የውጭ ጠላት ይላል። የውስጥ ጠላት ትሆናለህ አውቶማቲክሊ። አይ ይሄ ቫልዩ አደርገዋለሁ ወደዋለሁ የረጅም ጊዜ ታሪክ አለኝ ካልክ ተጠግተህ ራሱ ህገ መንግስቱ የማሻሻያ በር ከፍቶልሃል። ከህገ መንግስታዊ ማሻሻያ ውጪ የምክክር ሂደት ተጀምሯል። ተማምነህ ከሌሎች ብሔር ብሔረሰቦች ጋር ትቀይራለህ። ይሄ ድንፍት አንተ ኢትዮጵያዊነት አትነግረኝም ባንዲራ የዘላለማዊ እንትን የምትል ከሆነ ግን ጠላት ነህ ማለት ነው። የብሔር ብሔረሰቦችና ህዝቦችን ስልጣንን ሉዓላዊነትና እኩልነታቸውን የምትጻረር ጠላት ነህ ማለት ነው። ጉራጌ መሆን አማራ መሆን ኦሮሞ መሆን ከዚያ አያድንም። ዛሬ ያለችው ኢትዮጵያ በጫወታ በአጋጣሚ ተንከባላ ምናምን እጃችን ላይ ወደቀች አይደለችም። ሰዎች ሞተውባት ነው እጃችን ላይ ያመጡት። ሃይማኖት እኩል ብሔር እኩል ተደርጎ እንዲቆጠር የተሰራው ተሙቶበት ተሰርቶበት ተለፍቶበት ነው። ግን እዛ ብሔራችን ኪስ ውስጥ አንቅር፣ ጥያቄዎቻችን ይመለሱና እንዲህ የምታከብር ሁሉን የያዘች የሁሉ ሰበዝ ያለባት ኢትዮጵያ ከሆነች ደግሞ ለዛ ይሁን ብሔራችንን ውስጥ ያለ ጥያቄ ጨርሰን ኢትዮጵያዊነት ይሄኛው ኢትዮጵያዊነት ህብረ ብሔራዊ ዘላቂ ኢትዮጵያዊነት ነው የሚያዋጣን። ይሄ የፉገራው ኢትዮጵያዊነት ሲያሻ አዲስ አበባ ሲያሻ ፌክ ኢትዮጵያኒስት ሲያሻ አማራ ናሽናሊስት የምትሆነው ሳይሆን ጥርት ያለው ይሄ ነው የሚሻለን። ወደዚህ እንምጣ ላይ አብረን እየሰራ ወደፊት ይሄን ነው አሁን እያየናችሁ ያለ ነው። ከፊት አብራችሁን ታወራላችሁ፣ በውስጥ ግን ሌላ ችግር አለባችሁ። ይሄን አጽዱ ሚዲያ ላይ። በጣም ከሚገርመው ነገር ሰው ሲከስር የሚያወራውና መሬት ላይ ያለው ነገር ይለያያል። ህዝቡ የተራበ በኑሮ ውድነት በመፈናቀል በሞት እየተሰቃየ ሀገሩ ራሱ ጠልቶ እያለ ሰው ስለ ባንዲራ ሲያወራ እስኪ ይሄ በመጠጥ ሳይሆን ወይስም በሰው ደም ወይስም በሰው ሀቅ እንደ መስከር ነው። በመጠጥ እንኳን ሰው ከሰከረ ያው የታወቀ ነው። ስካር ደግሞ ይሄ ይበልጣል። በጣም ከሚገርመው ነገር ሀገር ሰው እንዲጠላ አድርጎ የስርዓቱ ክፉነት ሰው ሚዲያ ላይ ወጥቶ ሀገሬን ጠላው የመጨረሻ እንዴት እንሁን ተማርን
እስክትሉ ድረስ ነው የደረሰው። ሰላም ጠፍቶ በኑሮ ውድነት ደግሞ ሶሻል ሚዲያ ላይ ወይም ደግሞ በራሳቸው ሚዲያ ላይ ትልቅ ነገር እንደሰሩ ያዝኑ ልቀቁኝ እያሉ ይሄ ነገር እስከመቼ እንደሚቀጥል የራሳቸውን ጊዜ ነው ያሳጠሩት።